መንፈሳዊ ጾም የራሱ ዓላማ ያለው መቼ እንዴትና በምን ሁኔታ መጾም እንደሚገባ የተደነገጉ ቀኖናዎች ያሉት ነው። ከ88 እስከ 90 በመቶ አማኝ ባለባት ኢትዮጵያ ጾም በስፋት የሚከወን መንፈሳዊ ተግባር ነው። በዋናዎቹ እምነቶች በክርስትናም ሆነ በእስልምና ለተደነገገለት ዓላማ የሚውል ጾም መንፈሳዊ ትርፍ ከማስገኘቱ በዘለለ ስጋዊ ጠቀሜታውም ጉልህ ነው። በክርስትና ዘንድ ጾም ለተወሰነ ሰዓት ከሁሉም ምግብና ውሃ መከልከል፣ ሁሉንም ምግብና ውሃ መተው ነው። ለተወሰነ ቀናት ማለት የጾም ቀናቶች እስኪያልፉ ድረስ ከተወሰኑ ምግቦች መከልከል፣ የተወሰኑ ምግቦችን መተው ነው። ይህም ማለት የሚጾሙ ምግቦችን ፈጽሞ መተው ሰውነትን ከመብልና ከመጠጥ መከልከልና መጠበቅን ያካትታል። በእስልምና እምነት ተከታዮች ዘንድም ፀሐይ እስክትጠልቅ ድረስ ሙሉ ለሙሉ ከምግብ ከሚጠጣ ነገርና ከሌሎች ተያያዥ ነገሮች ራስን ማቀብ ነው። በማንኛውም የሃይማኖት ስርዓት ጾም አለ። የአፈጻጸም ስርዓቱ ግን የተለያየ ሆኖ ይታያል። ጾም ከምግብ መከልከል ብቻ ሳይሆን የሰው ልጆችን ከሚጎዱ ነገሮች ሁሉ መከልከልንና ለሌሎችም መልካም ሥራ መስራትንም ይጨምራል። ፍላጎትን መመጠንንና ቁርጠኝነትን ይጠይቃል። ስስ ስሜት ንጹሕ አእምሮና የአካል ቅለትን ያጎናጽፋል። ጾም ከሃይማኖት ጋር ዘለዓለማዊነት አለው። ሃይማኖት ባለበት ሁሉ ጾም አለ። የጾም ሃይማኖታዊ ጥቅም ፈጣሪን መለመኛ፣ ከኃጢአት ቁራኛ መላቀቂያ መሳሪያ ነው። ለፍቅር ታማኝ የመሆንን መርህ ማስተማሪያ ነው። ጾም ለፈጣሪ ጥልቅ ፍቅር ከመኖር የሚከወን ነው። ለፈጣሪ ጥልቅ ፍቅር ሲኖር ፍቅር ምን እንደሆነ ለማወቅ ያስችላል። ይህ ለሰው ልጅ ጠሊቅ ፍቅር እንዲኖረን ያለማምዳል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አብይ ጾምን ተያይዘዋለች። ምዕመናኗ በዓመት ከ180 እስከ 200 ቀናት ሮብ ዓርብን ጨምሮ ይጾማሉ። በጾም ወራት ለአምሮት ለቅንጦት የሚበሉ ወይም ለመንፈሳዊ ኃይል ተቃራኒ የሆኑ ስጋዊ ፍትወት የሚያበረታቱ የአልኮል መጠጦችን፣ ስጋና ቅቤን፣ ወተትና እንቁላልን ይታቀባሉ። ይህ በኢትዮጵያ ብዙ ሕዝብ ከጾም ጋር ሕይወቱ የተቆራኘ እንደሆነ ያሳያል። በመጀመሪያ ስጾም ሌላ አካላዊ ጥቅሙን አስቤ አይደለም። ጾም ማለት በሃይማኖት ደረጃ ነው የምጾመው። ግን ነገሩ እንዲህ ሲታዩ ሲነጻጸሩ ከጾምና ከጾም ውጪ ያሉት እንትኖች ሲታዩ በጾም ወቅት ጤነኛ አመጋገብ ነው የምንመገበው። በቃ በመሰረቱም ያው አትክልት ምናምን ለጤንነት እንደሚጠቅም የታወቀ ነውና በጾም ወቅት ደግሞ ብዙ ጊዜ የምናዘወትረው እሱን ስለሆነ ለምሳሌ እኔ ከጾም ውጪ ጨጓራዬን ያመኛል። በጾም ወቅት ግን በጣም ጤነኛ ነው። አዎ ጾም ይመስለኛል። ጾም በተለይ እንደ ኢትዮጵያ የእምነት ሀገር ናት። ይሄ የታወቀ ነገር ነው። እንደውም አዳዲስ በሚወጡ መረጃዎች 88 እስከ 90% የሚሆነው አማኝ ሕዝብ እንደሆነ ነው። የእስልምናም ሆነ የክርስትና እምነት ተከታዩ እምነቱ በሚያዘው መንገድ ይጾማል። ለምሳሌ አሁን ጎላ አድርገን ብንወስድ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓመት ከ180 እስከ 200 ቀናትን ሁሉ ትጾማለች፣ ዓርብ ሮብን ጨምሮ። ስለዚህ የኢትዮጵያ ሕዝብ ኦልሞስት ከጾም ጋር ህይወቱ የተቆራኘ ነው ማለት ነው። ስለዚህ ይህ የበለጠ ከጾም ጋር በጎን ለጎን ለጤናም ካለው ጥቅም ማን ይጾም የሚለውም በጎንም ስጋዊ ነገሩን በደንብ ተጠንቶ ማን መጠቀም እንዳለበት ይሄ በረከቱ ቢታይ የበለጠ ጥቅም አለው። ግን ይህኛው የጤና ያለው በረከት በብዙ ሰዎች የሚታወቅ አይመስልም። ግን ጥናቶች የሚያሳዩት ከጤና አንጻር ጾም ጥሩ እየሆነ ነው። ጾም መንፈሳዊ በረከቱ እንዳለ ሆኖ ስጋዊ ትርፉ ዛሬ በጥናት የተረጋገጠና በባለሙያም የተመሰከረለት ነው። ጾም ጥንታዊ የሆነ ወጪ አልባ የጤና አጋር እንደሆነ ጥናቶች ያረጋግጣሉ። በሀገራችን ባሉ የሃይማኖት ተቋማት አጽዋማት ላይ ጥናቶች ባይደረጉም በሌሎች ሀገሮች እንደ ግሪክ ኦርቶዶክስ ቤተ ክርስቲያን ባሉ ላይ ጥናት ተደርጓል።
ጾም ታላቅ የጤና ትርፍ እንደሚያስገኝ ተረጋግጧል። በእስልምና ሃይማኖት ጾም ረመዳን በሚጾሙ እግር ኳስ ተጫዋቾች ላይ የተሰራ ጥናት የጾምን ስጋዊ ጠቀሜታ አረጋግጧል። በአጠቃላይ ጾም በብዙ አቅጣጫ ራስን ማጽዳት ነው። መንፈሳዊ በሆነ መንገድ ራስን ከብዙ የእምነቱ ሕግ ከማይፈቅዳቸው ተግባራት በመገለል ራስን ማጽዳት ነው። በሁሉም እምነቶች ጾም ከርኩሰት መራቅ ነው። አካልና አእምሮን ማጽዳት ነው። ጾም ለጤና በረከት ከሆነ በአንድ ድንጋይ ሁለት ወፍ እንዲሉ ነው። የጤና ፈርጆች አካላዊ ጤና፣ አእምሯዊ ጤናና ማህበራዊ ጤና ተብለው በሶስት ይከፈላሉ። እነዚህ ካልተሟሉ አንድ ሰው ጤነኛ ነው ሊባል እንደማይችል የዓለም የጤና ድርጅት መስፈርቶች ያሳያሉ። ነገር ግን ይህ በዚህ ሊቆም አልቻለም። ከዚህም በላይ ነው። ጤና በአሁኑ ሰዓት ብዙ ፈርጆች አሉት። ድሮ የተባበሩት መንግስታት የጤና ድርጅት WHO የሚባለው የጤና ፈርጆችን በሶስት ነበር የሚከፍላቸው። እነሱ ምንድናቸው? አካላዊ ጤና፣ አእምሯዊ ጤናና ማህበራዊ ጤና። እነዚህ ሶስቱ ነገሮች አንድ ሰው ካልተሟላለት ጤነኛ ሊባል አይችልም የሚል ነበር። አሁን ከዚህ ያለፈና ወደ 7 አደረሷቸው ሰዎች። አሁን ትልቁና ሁሉንም ገዢዎች እነዚህን ፈርጆች ገዢ ይሆናል ተብሎ የሚታወቀው ስፒሪቹዋል ሄልዝ ወይም መንፈሳዊው ዓለም ያለው ያኛው አስፔክት ነው። ሰው ያኛው መንፈሳዊ ጤና፣ ይሄ መንፈሳዊው አስፔክት ወይም የጤና ፈርጅ ማለት ብዙ ነገር ራሱን ዲፕ የሚሄድበት የህይወት አንቀሳቃሽ የተባሉ ነገሮችን፣ ፍቅርን፣ መሰጠትን፣ ይሄ መስጠትን፣ ቻሪቲን፣ ለሌላ ህይወትን አሳልፎ መስጠትን፣ ችግርን ለሌላ ነገር አለ ብሎ ለሚያምኑት ኃይል አሳልፎ መስጠትን እና የሶስቱ ዋና ያዥና ሶስቱ የሆኑ ነገር እሱ ነው እያሉ ነው። አሁን ስፒሪቹዋል የሚል መንፈሳዊው ጤንነት ነው። ይህ ሌሎች ተሟልተው መንፈሳዊ ጤንነት ካልተሟላ አንድ ሰው ትክክለኛ ሙሉ ጤና አለው ሊባል አይችልም በላይ። ከዚያም አንጻር ብናየው በአሁኑ ሰዓት መንፈሳዊ ጤና በራሱ ደረጃ አስፈላጊ እየሆነ ነው። ዶክተር ይሁን ያየለ በዲላ ዩኒቨርሲቲ መምህርና ተመራማሪ። ምግብን ሰዎች ለሁለት ነገር ይመገቡታል። አንደኛው ህይወትን ለማስቀጠል ሲሆን፣ ሁለተኛው ባህልን ወይም የማህበረሰብን ህልውና ለማቆየት ነው። ምግብ ለማህበራዊ ኑሮ ትስስር ድርና ማግ ነው። ይህ ከተበጠሰ ስደትና የእርስ በርስ አለመጣጣምን ያስከትላል። ይህ ከሆነ ዘንድ የማህበረሰብ የአመጋገብ ባህል በአኗኗር ህልውና ላይ ተጽዕኖ አለው እንድንል እንገደዳለን። ዓለማችን በሶስት ትልልቅ ሸክሞች ስር ወድቃለች። በአንድ በኩል ድህነት ያመጣው የምግብ እጥረት፣ ቁንጣን፣ በምግብ እጥረትና በቁንጣን መካከል ያለ ድብቅ ረሃብ ናቸው። ድብቁ ረሃብ በአካል ላይ የማይታይ ውስጥ ለውስጥ ለሰውነታችን ጠቃሚ የሆኑ ማይክሮ ኒውትረንቶች እጥረት ናቸው። በዓለማችን እንዲሁም በሀገራችን የምግብ ሽግግር እየተካሄደ ይገኛል። ጥናቶች እንደሚያሳዩት በ2050 75 ከመቶ የዓለም የበሽታ ጭነት ከአመጋገብ ባህል መቀየር ጋር የሚመጣ ነው። አብስቶ መመገብ፣ ምግብን መመጠን አለመቻል የመሳሰሉት ይጠቀሳሉ። ይህ ከጾም ጋር ይያያዛል። ዶክተር ይሁኔ በእንግሊዝኛው ኦቢሲቲ የምንለው ወይም ምን ይባላል? እኔ ስብሃት ነው የምለው። ስብሃት ወይም ስብሃት በስብ መሞላት፣ ሰውነት መያዝ ከሚገባው በላይ የስብ ቅንጣቶችን በውስጡ ሲይዝ አሰራሩ ተደናቅፎ ከ30 በላይ በሽታዎችን ሊቀፈቅፍ ይችላል። እነዚህ የበሽታዎች ይህንን የሚያመጡ ምግቦችን በምናያቸው ጊዜ ሞሮፍ በብዛት የእንስሳት ተዋጽኦ ምግብን ከሁለት ነገሮች ነው የምናገኛቸው፣ ከእንስሳትና ከእጽዋት እና ከእንስሳት ተዋጽኦ የሚመጡት በብዛት ለዚህ ምክንያት ናቸው። በእርግጥ ከእጽዋትም የሚመጡ አሉ። ለምሳሌ እንደ ስኳር ያሉ በጣም ተፈትገው ጥመው ልመው ያለቀላቸውም እንደዚያ ናቸው። ግን ብዙ ነገር ከዚያ ስለመጣ ጾም ማለት ደግሞ ከነዚህ ለተወሰነም ጊዜ ሪስትሪክት ስለሚያደርገን የወደፊት አንዳንድ የኢትዮጵያ ውስጥ ያለው ይሄ የጾም ባህላችን ተስፋ ይሰጠኛል እና እኔ እንደ ባለሙያ ሳየው የወደፊት የኢትዮጵያ ትልቁ ችግር ምንድን ነው ብዬ የማየው ምግብ ሽግግር ጋር የሚመጣ ችግር ነው። በጣም እሱ በጣም እያጠቃ ነው። በአፍሪካ የስኳር ህሙማን ፌዴሬሽን አማካኝነት በተደረገ ጥናት በ2015 እንደ አውሮፓውያን አቆጣጠር ብቻ 1,333,000 የስኳር ህሙማን
በሀገራችን ተመዝግበዋል። ከዚህ ውስጥ ብዙ እጅ ተገቢ ባልሆነ የሰውነት ክብደት አማካኝነት የተመዘገበ ነው። በ2014 እንደ ኤሮፓያን አቆጣጠር በኢትዮጵያ የሕክምና ማህበር በአዲስ አበባ የተደረገ ጥናት ነበር። በጥናቱ የተካተቱ 2716 አዋቂዎች ዕድሜያቸው ከ36 እስከ 38 የሆኑ ነበሩ። ለጥናቱ የተመረጡት ከግማሽ በላይ የሚሆኑት የደም ግፊት ችግር ታይቶባቸዋል። 47.3 ከመቶ የሚሆኑት ደግሞ ቅድመ የደም ግፊት ምልክት ታይቶባቸዋል። በዚህ ጥናትም የክብደት ጉዳይ ጠንቅ ትኩረት ተሰጥቶታል። ጾም ለጤና ያለው በረከት በብዙ ሰው የሚታወቅ አይመስልም። በምንጾምበት ጊዜ በአካላችን ውስጥ ስለሚከናወኑ ተግባራት ያለን እውቀት ውስን ነው። በጾም ወቅት የሚሰሙ ስሜቶች፣ የሚከሰቱ አንዳንድ ተግባራት ዝም ብለን ብንከታተል ወይም በጥሞና ራሳችንን ብናዳምጥ የተለዩና ሎትሮ ያልነበሩ ስሜቶች ሆኖ እናገኛቸዋለን። የእንስሳት ውጤቶች የሆኑ ነገሮችን ማቀብ ያ አንደኛው አይነት ጾም ነው። ሁለተኛው አይነት ጾም ደግሞ አጠቃላይ ምግብ ያለመውሰድ፣ በአጠቃላይ ምግብ ያለመውሰድ። እንደዚህ አይነት ጾሞች አሉ እና ከእንደዚህ ጾሞች እንግዲህ ሳይንስ የሚያቀርበውን የሰውነታችን የሲስተም አናቶሚካል ፋንክሽኑ ምን አይነት እንደሆነም ለማዳመጥ ይረዳናል። ማዳመጥ ራሳችንን ውስጣችንን ማዳመጥ አናቶሚካል ሲስተማችን እነዚህ ምግቦች ወስዶና ሳይወስድ ሊኖረው የሚችለውን ልዩነት በጾም ሰዓት የተለያዩ የተመጣጠኑ ምግቦችን እናዘጋጃለን። አሁን ጾም ሳይሆን ሲቀር በፍስክ ጊዜ ስጋ ላይ ነው የምናደላው ሁላችን አብዛኞቻችን። ጾም ሲሆን ግን አትክልቶችን፣ የተለያዩ አትክልቶች፣ ፍራፍሬዎችን ነገር ላይ እናዘወት። ያ ለጤናችን አስፈላጊውን ነገር ጤናችን አገኘ ማለት ነው። በዛ በጾም ጾም የሚሰማኝ ነገር በጣም ደስተኛ ነኝ። ውስጤ የመንፈስ ውስጣዊ ደስታ ይሰማኛል። እኔ በጾም ጊዜ ከማንኛውም ጊዜ የበለጠ ጤነኛ ነኝ። በጣም ውስጤ ጤንነት ይሰማል። የተለያዩ ቅጠሎችን ቫይታሚን ሲ እንደ ቃሪያ እንደ ሎሚ አይነት ነገሮችን በጾም ሰዓት ነው የምናገኛት። ጾም መጾም ለምን ይጠቅማል? አሁንም መንፈሳዊውን በረከት ትተን ጾም ሁለት አበይት ጥቅሞች አሉት። አንዱ ክብደትን ለመቆጣጠር ሲሆን ሌላው ሰውነትን ለማጽዳት ነው። ጾም ክብደትን የሚቆጣጠርበት መንገድ ለማንኛችንም ግልጽ ነው። አግባብ ያልሆነ የሰውነት ክብደት ለበርካታ በሽታዎች መንስኤ ሊሆን ይችላል። ውፍረትን የተባበሩት መንግስታት ድርጅት የዘመናችን ወረርሽኝ ሲል ፈርጆታል። ይህንን ወረርሽኝ ለመቆጣጠር ጾም ዋነኛ መሳሪያ ነው። ጾምን መጾም ከሚገባቸው ውስጥ ዋነኞቹ ከሚያስፈልጋቸው በላይ ምግብ የሚወስዱ ሰዎች ናቸው። ውፍረትን በሁለት መንገድ ነው የማየው፣ አካላዊና ውስጣዊ። አሁን በአካላዊ ስንሄድ አንደኛ በመንገድ ላይ ስትሄድ እንደ ልብህ እንቅስቃሴ ለማድረግ ለመራመድ፣ ትራንስፖርት ላይ ለመጠቀም ሁሉ ይሄ ሁሉ አስቸጋሪ ነው። በተጨማሪ መሸማቀቅም፣ ነፃነት አይሰማህም። አለባበስ ላይም ተጽዕኖ አለው። የፈለከውን ልብስ የመልበስ እድሉን አታገኝም። ልብስም ለማግኘት በጣም አስቸጋሪ ነው እና ውፍረት በጣም ከባድ ነው። ይሄ አካላዊ ማለት ነው። ውስጣዊ ያው ድካም ይሰማል። እንደገና ደግሞ መተንፈስ፣ አሁን በምሳሌ አሁን የሰሞኑ አየር ራሱ በጣም ያስጨንቃል። ቀጭኖች የኛን ያህል አይቸገሩም። በጣም አስቸጋሪ ነው። ለመተንፈስም ለጤናም ላይ ችግር አለው ውፍረት ብዬ ነው የማስበው። በጾም ወቅት ከሌላው ጊዜ የተሻለ ነው። አመጋገብም ላይ ወደ አትክልቱ ስለምታዘወትር ሰላጣ ምናምን ብዙ ጊዜ ትመገባለህ እና በዚህ አንድ ጤናህን ትጠብቃለህ፣ ሁለትም ሰውነት ይቀላል።
ሞር ውስጥን የሚከብድ ምግብ ስላለ የጾም ምግብ ቀላል ስለሆነ ለሰውነትህ ውስጥ የመቅለል ስሜት ይሰማዋል። ለምሳሌ የፍስክ ምግብ ቅባት ያለው ስጋ፣ ቅቤ በልተህ በዛ ላይ ውፍረት ሲጨመር ልብን ሁላ ነው የሚያንቀጠቅጠው። ይከብዳል ለመናገር። በጾም ወቅት ግን የምትመገባቸው ምግቦች ራሱ ከመንፈሳዊ ጥቅሙ ውጪ አካላዊ ጥቅሙ ማለት ነው። ኪሎ ይቀነሳል። የምትመገባቸው ምግቦች ክብደትን የሚቀንሱ ናቸው። ያው ይሄን እኮ መሰረታዊ ለመቀነስ ብለን አይደለም። አሁን እኔ በራሴ ክብደት ለመቀነስ ብዬ አይደለም፣ ሃይማኖታዊ እንትኑ ነው። ግን እግረ መንገዱን ይሄም ጥቅም አለው እያልኩ ነው ያለሁት። ሰው የሚያስፈልገው ሊወስድ ይችላል። ሆኖም ግን የወሰደውን ምግብ ያህል ቅድም መጀመሪያ ላይ ባላንስ ብያለሁ። የወሰደውን የገባውን ምግብ ያህል ካላስወጣው ስራ በመስራት ሊሆን ይችላል፣ አካላዊ እንቅስቃሴ ሊያደርግ ይችላል። ካልተቃጠለ ያ የገባ ምግብ ምንድን ሆኖ የሚቀመጥ? ኃይል ሆኖ አይደለም የሚቀመጥ፣ ወደ ስብ ተቀይሮ ነው የሚቀመጥ። ያ የተጠራቀመ ስብ ነው ደግሞ ሰውነታችን በትክክል ስራውን እንዳይሰራ በማድረግ አሁን አንድ ቤት ውስጥ መውሰድ እንችላለን። አንድ ቤት ውስጥ ለሁለት ለሶስት የተሰራ መኖሪያ የተሰራ ቤት ውስጥ 3 4 10 ሰው አምጥተን ብናስቀምጥ እንዴት መኖር ይቻላል? እንደዚያ ውስጥ ነው። ለምሳሌ ጨጓራ፣ ለምሳሌ ሆድ ውስጥ ብንወስድ አሁን ለምሳሌ ጉፍረት የሚለውን የበለጠ እንደው እሱ ላይ ብናወራ የበለጠ ደስ ይለኛል። ጉፍረትን እንውሰድልህ። ውፍረት አሁን በአሁኑ ሰዓት ትልቁ አስፈሪው፣ እንዳውም የተባበሩት መንግስታት የጤና ድርጅት ውፍረትን አንድ ወረርሽኝ እያለው ነው። በቃ በሽታ ብሎታል፣ ወረርሽኝ ሆኗል። እና ይህን ውፍረትን ስናይ እንዴት ነው ውፍረት በቀላሉ ማየት እንችላለን። ሌላ ምርምር ማለት ውፍረት ምንድን ነው? በሰውነታችን ውስጥ ያሉ እነዚህ ቫይታል ኦርጋንስ የምንላቸው አሉ። እንደ ኩላሊት፣ እንደ ሳምባ ያሉት ቦታ ይፈልጋሉ፣ ይንቀሳቀሳል፣ በእንቅስቃሴ የሚሰሩ እዚህ አካባቢ በተለይ በውርጭ የምንለው አካባቢ እሱ ላይ ስብ ተጠራቀመ ማለት እነዚህ ልብ ደም ለመርጨት መንቀሳቀስ ቦታ ማግኘት አለባት። ያ ቦታ ከተያዘ እንዴት ነው ደም የምትረጭ? ደም ደግሞ ወደ ህይወት የተለያዩ ህዋሶቻችን ውስጥ ኃይል በማድረስ አየር በማድረስ ህይወትን የሚያንቀሳቀስ ትልቁ አንቀሳቃሽ ሞተር ነው። እሱ ቆመ ማለት ህይወት ቆመ ማለት ከዚህ ይጀምራል። እና ስለዚህ ውፍረት ከዚህ ጋር ነው። እንግዲህ ምግብ የኃይል የሰውነታችን የኃይል የህይወት ማንቀሳቀሻ ኃይል ነው። ያ የህይወት ማንቀሳቀሻ ኃይል ከገባ ጥቅም ላይ መዋል አለበት። ጥቅም ላይ ካልዋለ ትርፍ ሆኖ በስብ መልክ ሰውነታችን አጠራቅሞ ይዘዋል። ሰዎች ለምን እንደማይጠቅማቸው እየታወቀ በተፈጥሮ እንዴት ስብ አጠራቀሙ የራሱ የቻለ ቲዮሪ ብዙ የሚያነጋግር ነገር አለው። ሆኖም ግን ይህኛው ገብቶ የገባ ምግብ ሰው በደንብ የሚሰራ ከሆነ አሁን እንደ አባቶቻችን የሚያርስ የሚቆፍር፣ ሴቶች የሚፈጩ፣ ልብስ የሚያጥቡ ከሆነ ምንም ችግር የለም። እንደውም የበለጠ ያስፈልጋል። እና ይህ ጾም የማያስፈልገው በተፈጥሯቸው ወይም ቁጭ ብዬ ስራ የሚሰሩ ከሆነ አካላዊ እንቅስቃሴ ማድረግ የተለያየ ችግር ካለባቸው እንደ አማራጭ ሊቀርብ የሚችል ለእነዚህ ሰዎች ጾም ነው። ጾም ማለት ምንድን ነው ብያለሁ። እንግዲህ ከምግብ ራስን በተወሰነ ደረጃ ማቀብ ነው። የሚገባ ኃይል ታቀበ ማለት በሰውነታችን የሚጠራቀመው ስብም ይቀንሳል ማለት ነው። ይህ ስብ ሲቀንስ ደግሞ በሰውነታችን ያለው የደም የኬሚስትሪ ወይም ሌላ ነገር ሁሉ በአጠቃላይ የተረጋጋ ይሆናል ማለት ነው። ዶክተር ይሁኔ በሽታን ለማጥፋትም ሆነ ለማዳን ስለማይቻል ህይወታችንን በመከላከሉ ላይ ልናበረታው ይገባል። ህይወት ወደ ጫፍ እየጠበበ ይሄዳል ሲባል ሰምተው ያውቃሉ? እውነት ነው። የመጨረሻዎቹ የዕድሜ ጣሪያዎች የህይወት ጫፍ ናቸው። እያንዳንዳቸው ያሳለፍናቸው እንቅፋቶችና ትግሎች ልዩ በሆነ ሁኔታ ቅርጻቸውን ለውጠው በመጨረሻው ዕድሜ ይጠብቁናል፣ ያጋጥሙናል። የዛሬ የክብደት ችግር ነገ ዕዳውን ያወራርዳል። የዛሬ የአመጋገብ ስርዓት፣ የምግብ ተጋላጭነት ነገር አቅሙን ይበልጥ አጎልብቶ ይመጣል፣ አድፍጦ ይጠብቆታል። ሌላው የጾም ጥቅም ሰውነትን ማጽዳት ወይም በጾም ራስን ማጽዳት ነው። ሰውነትን ሰው በሁለት ነገሮች ሊያጸዳ ይችላል፣ በጾምና በውሃ።
በሰውነታችን ውስጥ እጅግ ቁጥራቸው የበዛ ክንዋኔዎች ይካሄዳሉ። ዋና ዋናዎቹ መገንባት አናቦሊዝም፣ ማፍረስ ካታቦሊዝም እና ማጽዳት ወይም ማስወገድ ኤክስክሬሽን ናቸው። ምግብን አብስተን ተመገብን ማለት ሰውነት መገንባቱንና ማፍረሱን ያለ እረፍት ይሰራል ማለት ነው። ምግብ በምንቀንስበት ወይም በምንጾምበት ወቅት የሚከናወነው ተግባር ወደ ሰውነት ውስጥ የገቡትም ሆነ በሰውነት ውስጥ የሚፈጠሩትን መርዛማ ነገሮች ማስወገድ ነው። ስለዚህ ጾም ማለት ሰውነትን የማጽዳት ስራ የሚሰራበት ጊዜ ነው። ውሃ በምንጠጣበት ጊዜ ትልቁ በሰውነታችን ውስጥ የውሃ ጥቅም 3 ዋና ዋና ነገሮች ይካሄዳል። እንዴት? አንደኛ ምግብ ማድቀቅ ነው በሰውነታችን። ይሄ ካታቦሊዝም ይሉታል። ምግብን መሰባበር፣ ወደ ትንንሽ ነገሮች መቀየር፣ ወደዚያ ወደ ኃይል ሲቀየር ይሄ ካታቦሊዝም ይባላል። እንደገና ደግሞ እነዚህ ደግሞ የተሰባበሩ የምግብ አይነቶች ተመልሰው ቢልድ አፕ የመጠገን የማደግ ሴሎችን የመስራት የማደግ ይሄ አይነት ደግሞ አናቦሊዝም ይባላል። አናቦሊዝም፣ ካታቦሊዝም። ሌላ ደግሞ በዚህ በማፍረስና በሰውነታችን በማፍረስና በመገንባትና በማፍረስ አሁን ለምሳሌ ይሄ ዳይጀሽን አሁን ምግብን ስልቀጣው የምግብ ውህደት መሰባበር ነው። የበላነው ምግብ ተሰባብሮ በሰው ውስጥ ሲገባ ወደ ጥቃቅን ነገሮች ነው የሚቀየር። ምግቦችን በመጀመሪያ በምን ልመስላቸው? በሰንሰለት ልመስላቸው እንችላለን። ያ ሰንሰለት ከትንንሽ ዘለበቶች ቀለበቶች ነው የተሰራ። ሰውነታችን ጥቅም ላይ የሚያውላቸው እነዚህ ትንንሽ ቀለበቶች ነው። ስለዚህ ወደ ቀለበቶች ለመሰባበር ዳይጀሽን ወይም ያ የምግብ ስልቀጣ ወይም የምግብ ማዋሃድ ሂደት አለ። ከዛ በኋላ ሰውነታችን እነዚያን ነገሮች ደግሞ በራሱ እንደሚመቸው ወይ ለእድገት የተለያዩ ነገሮች ቲሹዎችን ኦርጋኖችን ለመስራት እንደ ቢውልድ ያደርጋል። በእነዚህ ሂደት ውስጥ ልክ አንድ ዛፍን ቆርጠህ ጠረጴዛ ወይ ወንበር ስትሰራ የተለያዩ ሽርፍራፊ ነገሮች ወይም ብጥስጣሽ ወይም ሰጋቱራ እንደሚፈጠር በዚያ ውስጥ አላስፈላጊ ነገሮች በሰውነት ውስጥ ይፈጠራሉ። እነዚህን የምናስወግድበት ስርዓት ደግሞ ሰውነት ምን ተብሎ ይታወቃል? ኤክስክሪሽን ይባላል። ራሱን የሚያጸዳበት ሰውነት በምን መልክ ነው እነዚህን አላስፈላጊ በውስጥ የተጠራቀሙ ነገሮችን የሚያጸዳው? ኤክስክሪሽን የሚባለው ፕሮሰስ አንደኛ በሽንት ሊሆን ይችላል፣ በሰገራ ሊሆን ይችላል፣ በላብ ሊሆን ይችላል፣ በተለያዩ እነዚህ በሰውነታችን ይወጡ ዘንድ የግድ ምን ማድረግ አለብን? ውሃ መጠጣት አለብን። ውሃ ስንጠጣም ይህንን ነገር በላበሎች ይመጣል። ስራ ስንሰራ ወይም እንዳልኩ በሽንት በሰገራ በተለያዩ መልኮች ይወጣል። በዚህን ጊዜ እንግዲህ ውሃ አንድ የውስጣችን ያለውን የተጠራቀመ የቆሻሻ ነገር ጠርጎ የማውጣት እንትን አለው ማለት ነው። ውሃ አንደኛ ሰውነትን ለማቀዝቀዝ በሰውነታችን ውስጥ እንዳልኩ ብዙ ነገር መሰባበር፣ ምግብ መቃጠል አለ፣ ኃይል ይፈጠራል። ውሃ ባይኖር ኖሮ ሰው ነዶ ወይም ኤክስፕሎር ሊያደርግ ይችላል ማለት ነው። ስለዚህ ውሃ አንደኛ የማቀዝቀዝ አለው፣ በሰውነታችን ውስጥ የሚካሄዱ ነገሮችን የማቀዝቀዝ። በዘመናዊው ዓለም ንጹህ ውሃ ራሱን የቻለ ሕክምና ሆኗል። የውሃ ሕክምና በሩቅ ምስራቅ ሀገራት በተለይ በጃፓን ለበርካታ በሽታዎች ፈውስ በሚያስገኝ መልኩ ተጠንቷል። በባዶ ሆድ ውሃ መጠጣትና ከተወሰኑ ደቂቃዎች በኋላ ምግብን በመመገብ ሊድኑ የሚችሉ በሽታዎች እንዳሉ ዋተር ትራፒ የተሰኘው የጃፓን የውሃ ሕክምና ጥናት ያሳያል። ከሰውነታችን ውስጥ የተመረዙ ነገሮችን በማውጣት ረገድ ይህ ሕክምና የተመሰከረለት ሆኗል። ሰውነታችን በውሃ አማካኝነት ራሱን ያጸዳል። ይህ ደግሞ ከጾም ጋር ሲሆን ተጨማሪ ጠቀሜታ አለው። የጾም ደግሞ እዚህ ላይ አሁን ስንመጣ ጾምን ማለት ወደ ሰውነት ማጽዳት የጾም አንደኛው ዋና ጥቅም ሰውነት ማጽዳት ነው ብለን ስላልን ወደዚህ እንንጣ። ጾም በምንጾምበት በሰውነታችን ውስጥ 3 ዋና ዋና ነገሮች እንደሚካሄዱ ተነጋግረናል። ራስን ማጽዳት፣ መሰባበርና መገንባት። እነዚህ መገንባትና መሰባበር ወይም አናቦሊዝምና ካታቦሊዝም የምንላቸው የሚካሄዱ አዝሎንጋዝ ብዙ ምግብ እስከበላን ድረስ ነው። ሰውነታችን እነዚህን ምግብ ቀነሰ ማለት የትኛው ስራ ላይ እያተኮረ ማለት ነው? ጽዳቱ ስራ ላይ ያተኩሯል ማለት ነው። ስለዚህ ለዚህ ነው አሁን ወደ ስጋዊ ወደ መንፈሳዊ ያልሆነው ጾም ስንመጣ ከዛ ከመንፈሳዊ ጾም የሚለየው ስንጾም ወይ በጭማቂ ወይም በውሃ 2 ያጾም ስልቶች አሉ። ሜኒ ሰዎች በብዛት ከምግብ ይታቀቡና የሚያደርጉት ግን አት ሴም ታይም ምን ያደርጋሉ? ውሃ ይጠጣሉ። ይሄ በመንፈሳዊ ጾሙ ላይፈቀድ ይችላል። ወይም ደግሞ ጭማቂ ቀጠን ያለ ጭማቂ ንጹህ የሆነ የተፈጥሮ ጭማቂ ይጠጣሉ። የዚያን ጊዜ ምንድነው ሰውነታቸው ምግብ ባለመብላታቸው 2ቱ ነገሮች ቆመዋል ብለናል። 3ኛውን ስራ ነው እየሰራ ያለ ሰውነት። 3ኛውን የማጽዳት ስራ እየሰራ አት ሴም ታይም ደግሞ ምን ያገኛል? ከጭማቂው የራሱን የሚያበረታበት በውስጡ በጭማቂው ውስጥ ፍራፍሬ ውስጥ የሚገኙ የተክሎች ቅስም የምንላቸው
እነሱን ነገሮች ያገኛል። የተወሰነም ኃይል ያገኛል። በዚህ ኃይል ምን ያደርጋል ማለት ነው? የማጽዳቱን ስራ ይሰራል። ስለዚህ ጾም ይህንን ይሰራል ማለት። በጾም ጊዜ እንግዲህ ለሰውነታችን ሁለቱን ስራ ጋፕ እናደርግለታለን። በአንደኛው ስራ ቀጥል፣ በዚህኛው ራስን አጽዳ ነው። ሁለተኛው እዚህ ላይ ስለ ጾም ስንመጣ የምናይበት ጊዜ ጾም ከምግብ በሚታቀፍበት ጊዜ ሰውነታችን በውስጥ ያጠራቀሙን ኃይል ይጠቀማል። መጀመሪያ ኢሚዲየትሊ ሰውነታችን የሚጠቀመው ምግብ ስናወቅ ግላይኮጅን የሚባል አለ። ይሄ ካርቦሃይድሬት የሆኑ ምግቦችን ጉበት ውስጥ ግላይኮጅን ተብለው ተቀምጠዋል። እዚያ ውስጥ ያንን ይጠቀምና ለአንድ ቀን ያህል ይጠቀማል። ያንን ምግብ ስናጣ ራብ ይሰማናል። ራብ እንደተሰማን ሰውነት ግላይኮጅንን ይጠቀማል። ግላይኮጅን እንዳለቀ ሰውነት ወደ የት ነው የሚሄደው? ወደ ተጠራቀመ ስብ ነው ራሱን በራሱ የኃይል ምንጭ መጠቀም ይችላል። መርዛማ ኬሚካሎች በሰውነታችን ውስጥ በሚጠራቀሙበት ወቅት ለበሽታ እንደምንጋለጥ ይታወቃል። ዶክተር ክራክ የተባሉ የጤና ተመራማሪ ዘ ኪውር ፎር ኦል ዲዚዝ በተባለ መጽሐፋቸው በሽታ በሁለት መንገዶች እንደሚይዘን ያስገነዝባሉ። በመመረዝ ወይም በብክለትና በጥገኛ ተዋሳያን። መመረዝ ልናመልጠው የማይቻል የህይወት አንዱ አካል እየሆነ መጥቷል። ለመመረዝ የአካባቢ ብክለት ዋነኛው ሲሆን ጎጅነታቸውን በወጉ ያልተገነዘብናቸው የተለያዩ ሰው ሰራሽ ቁሳቁሶች ሌሎቹ ናቸው። ሰውነታችንን እየበሳሳን ለማጌጫነት የምንጠቀምበት ብረታ ብረት ወርቅም ብረት ነው። የምንጠቀምበት የከንፈርና የአይን ቀለም፣ ቅባት፣ ሻምፖ፣ የምንመገብባቸው ዕቃዎች በተለይ ፕላስቲክ፣ ከውጪ ታሽገው የሚገቡ ምግቦች፣ በጸረ ተባይ የተበከሉ ፍራፍሬዎችና ጥራጥሬዎች፣ በቤት ውስጥ የምንጠቀምባቸው ኬሚካሎችና በጣም የበዙ ክንዋኔዎች ሊጠቀሱ ይችላሉ። ለዚህ ሁሉ ጫና መፍትሄ ሊሆን የሚችለው ከማንኛውም አደገኛ መርዝ ቶክሲን ራስን ነፃ ለማድረግ መጣጣር ነው። በሌላ አነጋገር ሰውነት ተመርዞ ከሆነ ራሱን እንዲያጸዳ ማገዝ ያስፈልጋል። ለዚህም ጾም አንዱ ነው። ጾም ፈውስ እንዴት ሊያመጣ ይችላል? ከመመረዝ ነፃ መሆን አይቻልም። ዓለም ትልቁ አሳሳቢውም ይሄ ነው። መቻል አይቻልም ነው። አሁን እሱን አቮይድ ማድረግ ቢቻል ጥሩ ነው። ካልተቻለ ደግሞ እንዴት እንንቀሳቀስ ነው? ወደዚህ ጾም ይመጣና ቅድም እንዳልኩ ለምሳሌ ወደ ውስጣችን የሚገቡ ብዙ በውሃ የማይሟሙ ነገሮች አሉ። እነዚህ በውሃ የማይሟሙዎች ለምሳሌ ለመስጠት ቢያስፈልግ ዲዲት አንዱ ነው። ዲዲት በዓለም አቀፍ ደረጃ ባን ተደርጓል ወይም ተከልክሏል። እንዲህ የአፍሪካ ሀገሮችና እንደ ኢትዮጵያ ያሉ ወባና ለወባ የመሳሰሉ ስለሚጠቁ ኢንዶር ዩዝ የሚባላል በቤት ውስጥ እንዲጠቀሙ። ግን ከዚያ ባለፈ ሰው ጥራጥሬው ላይ ጫቱ ላይ የተለያየ ይረጫል። ዲዲት በውሃ የሚሟሟ ኬሚካል አይደለም። በሽንት በላብ በሰገራ ሊወጣ አይችልም። ዲዲት ወደ ሰውነት ሲገባ ወደ ሰውነታችን ሲገባ ዲዲት ከመውጣት ይልቅ በስብ ተቋጥሮ በስብ ውስጥ በስብ ነው የሚሟሟ። እንግዲህ ነገሮች አሁን እኛ በኬሚስትሪው ዓለም ነገሮችን በውሃ የሚሟሙና በስብ የሚሟሙ ወይም በውሃ የሚሟሙና በቅባት የሚሟሙ ብለን ነው የምንለያቸው። ይሄ ዘይት ምናምን ያስፈልጋል አያስፈልግም የሚባል ጥያቄ ውስጥ መግባት የለበትም። ያስፈልጋል። ምክንያቱም እነዚህ ቪታሚኖች የተለያዩ ነገሮች በስብ የሚሟሙ ቪታሚኖች በሰውነታችን ላይ ጥቅም ላይ የሚውሉት እነዚህን ቅባቶችም ስናገኝ ነው። ችግሩ መብዛቱ ነው። እና ስለዚህ እነዚህ ለምሳሌ ያልኩ ነገሮች ወደ ሰውነት ይገቡና በስብ ሟምቶ ከስብ ጋር ቁጭ ይላሉ። በስብ ጋር ቁጭ በሚሉበት ጊዜ ያ ነው አሁን ለምሳሌ በምግብ ሰንሰለት ውስጥ ይገባና እንስሳት አሁን ይግጡታል። እንስሳቶች ከጋጡት በኋላ ያ በእንስሳቶች ስብ ውስጥ ይቀመጣል። ዲዲት እንወስድ እንስሳቶችን ሰዎች ወይም አሞራዎች በሚመገቡበት ጊዜ የእንስሳቶች በስብ መልክ ወደ እንስሳቱ ይገባል አንዱ እያለ እና እንዳልኩ ምንድነው አሁን ለምሳሌ በቤት ውስጥ ጸረ ፈንገስ ጸረ ተባይ የተባለ ብዙ ነገሮች የሚሮጭ ኬሚካሎች አሉ። እና እነዚህ ኬሚካሎች ወደ ሰውነት በሚገቡበት ጊዜ እንዳልኩ በስብ ተጠራቅሞ ከስብ ጋር እዚያው ተዋህደው ይቀመጣሉ። በምንጾምበት ጊዜ ምን ብያለሁ? በመጀመሪያው ጊዜ በምንጾምበት ጊዜ ስብ እየተናደ ለጥቅምነት መዋል ይጀምራል። ይህ እንደገና የማጽዳት ስራ ደግሞ እንደገና እነዚህ ቶክሲክ የሆኑ በካይ የሆኑ ኬሚካሎችን ይህንን ሲያደርግ ነው ሲሰራ ስብን መጠቀም ሲጀምር እነዚህ በዛው በስብ ተቋጥሮ የነበሩ በሰውነታችን ምን ይሆናሉ ማለት ነው? ሪሊዝ መሆን ይጀምራሉ። ሰውነት ይለቃቸዋል እዟቸው የነበሩ የነዛን ቶክሲክ ኬሚካሎች ማለት ነው። የዚህን ጊዜ ነው በጾም ጊዜ ውሃ ጠጡ የሚሉ ባለሙያዎች። ለዚህ ነው ኢሚዲየትሊ ያ ስቡ በሰውነታችን የተጠራቀመው ወይም ጓጉሎ እዛ ውስጥ ታስሮ የተቀመጠው በሚፈታበት ጊዜ እንደገና ሌላ
ብክለት ወደ ሴሎች ወይ ወደ ህዋስ ሰርጎ ችግር እንደማያመጣ የዚያን ጊዜ ወይ በጭማቂ ወይም በውሃ መጾም የዚያ በምጠጣበት ጊዜ እየተጠረጉ ይወጣሉ። ሌላ የጾም ታምረኛ ፈውስ በምንጾምበት ወቅት በአንጀት ውስጥ ያሉ ጥገኛ ተዋሳያን ከምግብ የሚያገኙት የህይወታቸውን ማንቀሳቀሻ ኃይል ስለሚቀንስባቸው በመድከም በቀላሉ ሊወገዱ ይችላሉ። በተጨማሪም በሰውነታችን ውስጥ የተጎዱ ህዋሶችን ዳሜጅ ሴልስ እንዲወገዱ ያደርጋል። የምግብ እጥረት በሚከሰትበት ወቅት ሰውነታችን የተጠራቀመ ስብ፣ ፕሮቲንና የራሱን ህዋሶች ለኃይል ምንጭነት እንደሚጠቀም ይታወቃል። በዚህ ጊዜ በመጀመሪያ ለኃይል ምንጭነት ጥቅም ላይ የሚውሉት የተመረዙ የታመሙ ህዋሶች ናቸው። በዚህም ጾም ፈውስን ያፋጥናል። በሽታ በሁለት መንገድ ይመጣል፣ በብክለትና በፓራሳይት ይላል። ይህንን ጾም ሊያስወግድ ይችላል። በጾም ጊዜ እነዚህ ፓራሳይቶች በአንጀት ውስጥ ሆኖ የፈለጉትን ያህል በምግብ በቀላሉ ያገኙ። ስለዚህ ምግብ በሚሉበት ጊዜ በቀላሉ በትንሽ መድኃኒት ዲታች ወይም ተዛ ከተጣጠበቁበት ወይም ሀል ሲያጡ በቀላሉ ሊወገዱ ይችላሉ የሚል አለ። ስለዚህ ፓራሳይቶችንም ማስወገድ ይቻላል። ለዚህም ነው አሁን ለምሳሌ የኮሶ መድኃኒት ሲወሰድ ዶሮ ማታ የሚባል ምግብ ሆድን የመደለል ጉዳይ ነው። አሁን መብላት አያስፈልግም እና እነሱ የማዳከሚያ ዘዴ ነው። ፓራሳይቶችንም ያስወግዳል ይላሉ። ወደ ሰውነት ሰርገው የሚገቡ መርዛማ ነገሮች በውሃ አማካኝነት ታጥበው ከውስጣቸው ሊወገዱ ይችላል። ነገር ግን አንዳንድ መራዝ ነገሮች በውሃ ብቻ የመወገድ ዕድላቸው ጠባብ ነው። እነዚህ ነገሮች በሰውነት ውስጥ ከስብ ጋር ተዋህደው ስለሚቀመጡ በእንደዚህ ያሉ ኬሚካሎች የተመረጡ ሰዎች ጾም በሚጾሙበት ጊዜ ያጠራቀሙትን ስብ ስለሚጠቀሙ በስብ ውስጥ ተጠራቅመው የነበሩ ኬሚካሎች ነፃ በመውጣት ከቆሻሻ ጋር ሊወገዱ ይችላሉ። ይህ ሂደት ሰው ያለምንም ተጨማሪ የመድኃኒት ወይም የኬሚካል እርዳታ እንዲሁም ተጨማሪ መድኃኒት ውስጥ ያሉ ኬሚካሎች በአካል ውስጥ ሳይገኙ ጾምን የአካል ማጽጃ፣ የሰውነት ተውሳክ ማስወገጃ ማድረግ ይችላል። ለጤና የሚጾም ጾም ለሁሉም ሰው የተፈቀደ አይደለም። ይህን አይነቱን ጾም ከመጾም በፊት ሐኪም ማማከር ተገቢ ነው። በተለይ የስኳር በሽታ ያለባቸው፣ የሚያጠቡ እናቶች፣ በምግብ እጥረት የተጎዱ ሰዎችና ሕፃናት እንዲጾሙ አይመከርም። ጾም ከመንፈሳዊ በረከትነቱ ባሻገር ለጤና ያለውን ጥቅም ከተረዳን በጥልቀት ሊታሰብ የሚገባው ከጾም በኋላ ልናደርግ የሚገባው የአመጋገብ ስርዓት ነው። ከጾምም በኋላ ምን አይነት ምግቦች መመገብ አለብን የሚለው ሁሉም በየእምነቱና ባህሉ የሚያውቀው ቢሆንም ብዙ ጊዜ ተመራጭና ተገቢ የሚሆነው ግን ይሄ ነው። ሪኮመንድ የሚደረገው መጨረሻ ላይ ምን አይነት ምግብ የሚወሰድ የሚባለው በተለይ ፈሳሽ ነገሮች በቀላሉ ብዙ ዳይጀሽንን ሰውነት ትንሽ ዊከንድ ፎርም ሆኗል፣ ትንሽ ደከም ብሏል ስላለ በቀላሉ አሲሚሌት የሚሆኑ በቀላሉ የሚዋሃዱ በሰውነት ውስጥ ብዙ ዳይጀሽን የሚያስፈልጉ በተለይ ደግሞ ሬዲ ቱ ዩዝ የሚባሉ አሁን ለሬዲ ቱ ዩዝ ምንድን ነው ሰውነት ብዙም አኘክም ብዙ ዳይጀሽን የሚያስፈልጉ በቀላሉ በሰውነት ውስጥ መዋሃድ የሚፈልጉ ምግቦች አሁን ለምሳሌ አንዳንድ በጣም ከፍተኛ የሆኑ የረጋ ወይ እንደ ሞራ ያሉ ነገሮች ዳይጀስት በሰውነታችሁ ለመዋሃድ ከባድ ናቸው። ሐሞት ይፈጠራል። ሐሞት ወስዶ ያንን እንትን ይላቸዋል እና እንደዚህ አይነት ምግቦች ኦልሞስት ሴሚ ዳይጀስትድ የሆኑ ምንድነው ሴሚ ዳይጀስትድ በቀላሉ በኩል ከስታርች ከሆነ ያ ምግብ ከስታርች ወደ ስኳርነት የወረደ ለአመጋገብና ለአሰለቃቀጥ ቀለል ያሉ ምግቦች ሊሆን ይችላል። ይሄኛው እንግዲህ እንደየባህሉ አንድ ሬዲ ለሁሉ አንድ አይነት ነገር ማለት እንደየባህሉ እንደያመጋገቡ ማድረግ ይቻላል። ሰው ያውቀዋል የትኛው ምግብ ሲበላ ነው በቀላሉ ቶሎ ኃይል የሚሰጠው የሚመልሰው የሚለው። በብዙ ሀገራት የህብረተሰብ ባህልና እምነት ወደ ሳይንስ ተቀይሮ መልሶ ህብረተሰቡን ሲጠቅም ይስተዋላል። ለዚህም ነው እያንዳንዱ ነገር ባህልና እምነት ሳይሸረሸር በጥናት ውስጥ ቢያልፍ ጠቃሚነቱ የሚረጋገጠው። በጃፓን ሻይ የመጠጣት ባህል ሻይ በምን ጊዜ፣ በምን ሁኔታ፣ ምን አይነት ሻይ የሚለው አካቶ ተጠንቶ ለብዙ የጤና ፈውሶች እየዋለ ይገኛል። ውሃም እንደዚሁ አገልግሎት ላይ ውሏል። የዛሬ 15,000 ዓመት
ዕድሜ ባለው በዩጋ የአመጋገብ ስርዓት ላይ የተደረገ ሳይንሳዊ ጥናት ምግብ ከበሰለ በኋላ ከ1 ሰዓት እስከ 2 ሰዓት መቆየት እንደሌለበትና የበሰለ ምግብ ከዚህ ጊዜ በላይ መቆየቱ ተገቢ ያለመሆኑን በሳይንስ ለማረጋገጥ ተችሏል። በተጨማሪም በአመጋገብ ስርዓት ላይ ቢያንስ የ6 ሰዓታት ልዩነት ሊኖር ይገባል ይላል። ምክንያቱም ሰውነታችን በህዋስ ደረጃ ማጣራት የሚያከናውነው በእነዚህ ሰዓታት ውስጥ ስለሆነ ነው። ሳይንሱም ይህንን አረጋግጧል። በህንድ ኢካዳሽ የተሰኘ የጾም ስርዓት አለ። ይህ ስርዓት ጨረቃ ሙሉ ስትሆንና በወር ውስጥ በ11ኛው ቀን ላይ የሚጾምበት ነው። ራስን ከምግብ ማጽዳትና የምግብ መፈጨት ስርዓት የሚካሄድባቸው የሰውነትን አካላት ማሳረፍ የሚል ዓላማ ያለው ነው። ለ12 ሰዓታት የሚቆየው ይህ ልምድ ካከናወንን ጤንነታችን ይጠበቃል ብለው ያምናሉ። ይህም ሳይንሳዊ ማረጋገጫ ተሰርቶለታል። እኔ ስጾም መጀመሪያ አስቤ የምጾመው መንፈሳዊውን ነገር ነው። ግን አሁን አያይዤ ስጋዊውን ነገር ሳየው በጾም ወቅት በእኔ ህይወት ወይም ደግሞ በእኔ ማንነት ላይ የሚሆኑ ነገሮች አሉ። አሁን ለምሳሌ ስጾምና ሳልጾም ልዩነቱ ስጾም ቁርስ በልቼ ነው የምወጣው። 4 ሰዓት አለ፣ 6 ሰዓት አለ፣ 10 ሰዓት ማታ እንበላለን። በጣም ድካም አለ። ያ መጥፎ ጎኑ ነው ብዬ አስባለሁ። ስንጾም ግን እነዚህ ነገሮች እያሉ ቅልል ያለ ነገር ነው የሚሰማኝ። እኔ ምንም የሚያስቸግረኝ ነገር የለም። አሁን ምግብ ስበላ ፈጥኖ ለመነሳት፣ ስራዎችን ለመስራት፣ በእግር ለመሄድ ምናምን አልችልም። ጾም ከሆነ ግን ያው መንፈሳዊውን ነገር ካደረግኩኝ በኋላ የትኛውንም ነገር ባደርግ ቀሎኝ ነው የማደርገው። የሚከብደኝ ነገር የለም። ለምሳሌ በእግር የረጅም መንገድ መሄድ እችላለሁኝ፣ ስራዎችን መስራት እችላለሁኝ፣ የትኛውንም እንቅስቃሴ ማድረግ እችላለሁኝ። ስበላ ግን እነዚህን ነገሮች አላደርጋቸውም። ይሄ ትልቁ ጠቀሜታው ለስጋዊ ነገራችን ጠቀሜታ አለው ብዬ አስባለሁ፣ አምናለሁኝ። የጤና አንዱ ግብዓት ወይም ፈርጅ መንፈሳዊ ጤና ነው። አንድ ሰው እየጦመ መንፈሳዊ እርካታ አግኝቶ በጤናውም ይፈወሳል። ለሕይወቱ ብቻ ሳይሆን ለስጋውም ፈውስ ይሆናል። ስለ ልቦናዊ ጤንነቱም ሌላው ጠቀሜታ ነው። የአመጋገብ ስርዓት ማደግ ለአንድ ህዝብ ሁለመናዊ እድገት መሰረት ነው። መንግስታት የህዝባቸውን ጤና ለመጠበቅ እንዲቻል ለአመጋገብ ባህሉ እድገት ጠንክረው ይሰራሉ። ለህዝብ ጤና መሰረታዊ ለሆኑ ምግቦች አምራቾች የታክስ ነፃ ገዛ ከማድረግ እስከ ድጎማ የዘለቀ አጋርነት ያሳያሉ። በተመጣጠነ ምግብ አቅርቦት ላይ አስተዋጽኦ ያደርጋሉ። ለምሳሌ በፈረንሳይ ወተት ከብዙ ታክስ ነፃ ነው። ወተት እንደ መሰረታዊ እንጂ ተጨማሪ ምግብ አይቆጠርም። ሰዎች ምግብ መመገብ አለባቸው ብቻ ሳይሆን ሰዎች የተመጣጠነ ምግብ መመገብ አለባቸው የሚለውን እውነት ጎልቶ መሰማት አለበት። በአሁኑ ጊዜ ተገቢ ባልሆነ አመጋገብ ጦስ የሚወጣውን የሕክምና ወጪ ለመቀነስ የሚያስችሉ ስራዎች መሰራታቸው የግድ ነው።